ፈለገች እኔን አዋርዳ ማማ ድረስ ጠይቄሻለሁ ነው ባለፈው ጠይቄሻለሁ። አታቋርጫት እናቴ አላልሽኝ ለጥቢያዥና ከዛም በኋላ እዚህ ጋር እንደዚህ ያለችው ላይ እንዲህ ይበታለው በይ ብር ልኬልሻለሁ አለችኝ። አንዴ ብር ልኬልሻለሁ ባንክ ይዤ አለችኝ። እሺ ባንክ ላይ ሰርተሽ ማገረምታ ምንድን ነው የምትሰሪው? እየመለመልኩኝ ከጎዳና ላይ ስልጠና ሰጣለሁ። እሺ ዶ የሚባል ድርጅት አለ። ከዛ የነገዋ ሴት የሚባል ተቋም አለ ያለው ማለት ነው። የአይምሮ ችግር አለብኝ ማለት ነው። ደግሞ ከፈለግኩኝ ማለት ነው ማንንም ሳላስፈቅድ 20 ዓመት ከነክብር ያገባሁት 5ቱም ከአንድ ወንድ የወለድኳቸው ሳስበው ራሱ ደስ የሚለኝ ኑሮ ነው። ራህመት ኢማን ነፃነት ኮመንት አድርጉ ፕሊዝ። እኔ ያየሁትኝ እናንተ ላይ ለእኔ ያልነገራችሁ የደረሰባችሁ ነገር አለ ጻፉ። እኔ ላይቭን አልተከታተልኩኝም፣ እውነት ለመናገር አላየሁኝም፣ አልነበርኩኝም። ግን ይሄ ተቆርጦ የወጣ ቪዲዮ ነው ለእኔ የደረሰኝ ማለት ነው። እና እኔ ያዘንኩት ለማን መሰላችሁ? ከዚህ በፊት ላሉ አባቶቻችን እናቶቻችን ነው ያፈርኩት። ለምን አሁን በቃ ቲክቶክ ሁሉም ሰው ይጠቀማል። እውነት ሁሉም ሰው አዋቂውም ቲክቶክ ይጠቀማል። ይሄ ድሮ የማያውቁ ምስኪን አባቶች ምስኪን እናቶች ግን ወዴት ነው ያለ ነው እንዲሉ ነው አሁን ላይ ሚዲያ እያደረገን ያለው። አስክሮናል ሚዲያ በነገራችን ላይ እና ታውጡት። ምክንያቱም እኔ ብቻዬን አይደለም 5 ሰው ግን አይዋሽም ካሉ መግባትና ሁሉም የራሱን ቢነግርሽ አታምኝም ሁላችሁ እና እኔ በጣም ነው ያፈርኩት፣ በጣምም ነው ያዘንኩት እውነት ለመናገር። በቃ እኔ ወዴት እየሄድን ነው? እናት በዚህ ልክ ወጥታ እያለቀሰች ካወራች፣ ልጆች ደግሞ በዚህ ልክ ደግሞ መጥተው እናታችን እንደዚህ ናት ብሎ ካወሩ ይሄ የመጨረሻው ዘመን ይመስለኛል። ለምን ከዚህ በፊት እናትን በጣም ብዙ ገበና እንደምትሸፍን ነበረ፣ ልጅም ደግሞ በጣም ብዙ ነገር እንድታልፍ ነበረ እኔም አውቀው ማለት ነው። ያሳዝናል። እንደሰማችሁት ነው እርግጠኛ ነኝ ብዙዎቻችሁ ሀቢባ ቤት ሰምታችሁታል። እኔ በእውነት አላስቻለኝም። በቃ ለምን እየሄድንበት ያለውን ርቀት አሁን ላይ ለልጅ የምናስቀምጠው ነገር ነው። እነዚህ ቪዲዮዎች በነገራችን ላይ የዛሬ 10 ዓመት የሚቀመጡ ቪዲዮዎች ናቸው። ነገ የእነዚህ የ5ቱ ልጆች ያዩታል፣ ይወልዳሉ አይደል? ነገ ወልደሽው ትላለች እናቴ። አንዳንዴ ታዳያለሽ ስንላት ነው እኔ ለልጆች ያላዳላም ወልደሽው ትላለች። አሁን እቺ እናት የሰማሁት ምንድነው ወልደሽው ስትላት ሰምቻለሁ። ወልደሽው በነገራችን ላይ 2 አይነት ትርጉም ነው ያለው። በጣምም እናትህን የምትበድል ከሆነ ወልደህየው ነው የምትል፣ እናትህንም ደግሞ በመልካምነትም ወልደህየው ልትል ትችላለች። እና 2 አይነት እንትን ነው ያለው ወልደሽው ማለት። እና እኔ በጣም አፍሬያለሁ፣ በልጆቹ አፍሬያለሁ፣ ማርያምን በልጆቹ አፍሬያለሁ በጣም። ለማንኛውም በጣም የሚያሳዝን ነው። እግዚአብሔር ልቦና ይስጠን ለሁላችንም። ቤተሰብ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የተሰማችሁን በኮሜንት አሳውቁኝ። ሌላም ሰው እኮ አለ፣ ዘሪው ብቻ ሳይሆን እነ ኡስማንም ይመጣሉ፣ እንደ ኤፍሬምም ይመጣሉ። እሱ ሊቅሙ ቤት እኔ እግረኛው ሚዲያ ላይ ስሰማ እውነት ለመናገር በጣም ነበረ እንትን ያልኩት ያዘንኩት። አንዳንዴ ሚዲያ ላይ የማይወጡ ነገሮች አሉ፣ ሚዲያ ላይ የሚወጡ ነገሮች አሉ እውነት ለመናገር ማለት ነው። እና ሚዲያ ላይ መርጠን ብናወጣ ላለው ለምን አሁን ህፃናቱ ሚዲያ ይጠቀማል፣ ትልልቅ ከኛ የሚበልጡ ሰዎችም በእድሜ ሚዲያ ይጠቀማሉ። እና እኔ አላውቅም ወዴት እየሄድን እንደሆነ እግዚአብሔር ራሱ ይወቀውና እኔ በጣም አፍሬያለሁ። ስንት ዓመት መሆን አለበት ነው። በዚህ ካወራ ወት አስተማሪ አይሆንም፣ ያሳፍራል እንጂ እኛ ወት አስተማሪ አይሆንም። አያሳፍርም። አትናገሪያ ማማ ውሸት አይደለም። እኔና አንቺ እናውቀዋለን። ቋዳምጪ ምንድነው አድርግልሽ? አስተካኪ እና አቡኬ እነ ሙባረክ ከሁለት ይዘሻችሁ ስትመጪ እናት ነኝ አይደለ? እኔ አላውቃቸውም እነማን እንደሆኑ ራሱ አላውቃቸውም ራሱ እነማን እንደሆኑ ስለምታወሪ አላሰራለች። እሺ እናንተ ምን ታዘባችሁ? እኔ የታዘብኩት
ወይም ደግሞ እኔ እውነት ለመናገር እናት እናት ናት፣ መቼም ብትሆን እናት እናት ናት። በነገራችን ላይ እነዚህ ልጆች ነገ ቢታመሙ መጥፎ አጸያፊ በሽታ ቢይዛቸው እንዲህም ተባብሎ ነገ መታ የምትጠርገው ግን እናት ናት። ከሚገርማችሁ ነገር ማለት ነው ጎረቤት መጥቶ የእነሱን ገበና አይሸፍንም። አሁንም ድረስ ማለት ነው ነገ ልጆችሽ እንደዚህ ሆኑ ብትባል እናት በእውነት አትጨክንም። እና አንዳንዴ ለጉልበተኛም ጉልበተኛ አፋፌን ነው የምትለኝ። እሺ ይኸው እድሉን ሰጠን እንዴ አዳምጭና እኔም አዳምጭሻለሁ አይደለ? ጸጥ ብዬ ሰምቼሻለሁ አይደለ? አንቺ የምታወሩ ነገር እውነታ ከሆነ በኮንፊደንስ ዝም ብለሽ አዳምጭ። ከነገሮች ለማምለጥ ውሸትም እያነሱ መለጠፍ አሁን የምትይውን ነገር ካደረግኩ ቢሆንሽ ህሊና ይውቀሰኝ። እውነትም አብይ እንግዲህ ልጅ እናቴ ዝሙት ታደርጊያለሽ ነው የምትላት። ይሄ ነው የዘንድሮ ትውልድ፣ የአሁን ትውልድ እና አንዳንድ ቤተሰብ በወለዱ አይባረክም፣ አንዳንድ ቤተሰብ ደግሞ በወለዱ ይባረካል። ልጅ ከፈጣሪ ነው። ፈጣሪ ሲሰጠን ጥሩ ልጅ ይስጠን፣ ካልሆነ ይቅር። ይሄው ወጥቶ ያሰድበናል። ምን ይሰራል ካልሆነ? ብቻ እግዚአብሔር ልቦና ይስጥን፣ ለእነሱም ለልጆቹ ልቦና ይስጣቸው። ግን ዘንድሮ ሚዲያ ላይ የማንሰማው የማናየው ታሪክ የለም። እናትም አባትም ልጅም ሁሉም ሰው ሚዲያ ላይ ነው ያለውን ነገር የምንሰማው ማለት ነው። እኔ አላቅም፣ ለነገ ትውልድ ግን እኔ እጅግ በጣም ያስፈራኛል። ብቻ እግዚአብሔር አምላክ ልቦና ይስጠን ማለት ነው። እንግዲህ እኚህ እናት በቀደም እግረኛው ሚዲያ ላይ ቀርበው ነበረ። እግረኛው ሚዲያ ላይ ቀርበው ብዙ ነገር እንባቸውን ሲያፈሱ ነበረ። አሁንም ስሙት ሀቢባ ቤት ትላንትና የነበረው ነገር ማለት ነው። አባታችን ካልደበደባችሁ ስሙን ድምፁን ራሱ ከሰሙ ድምፁን ራሱ ከሰሙ እየሰማችሁ ነው። በጣም ያሳፍራል። ማለት ነው መርፌ ወደም እየወጋ ነው የሚኖረው የመጨረሻ አሁን ስለስለዝንኩ አይደለም እናውራ ከተባለ በጣም ያሳፍራል። አሁን እኮ ያለ አንድ አልጋ ላይ ነው እኮ የምትኙት ከነ ኢሙ ጋር ከነ ራመት ጋር አለ። እንዴት በነጋቱ አብረሻችኋለሽ? በነጋቱ ወጥተሽ ልጆች እንደዚህ ሆነ ይባላል። እግዚኦ መሐረነ ማማ እናትነት እንዳንቺ ከሆነ እኔ እናትነት አላደረገውም። እሺ እናት መቼም ዋለው ነው። ለምን ድረስ እንግዲህ ልጅ ናት፣ ለእናቷ የምትለውን እየሰማችሁ ነው። በጣም የሚያሳፍር ዘመን። እሱንም የምትተኛው ሀያት ነች። ወደዛ ወርወሪያ ሴትዮዋ እኮ ነው የምትይኝ አይደል እንዴ? ሰማችሁ እንግዲህ ልጅ ናት ለእናቷ በዚህ ልክ ሚዲያ ላይ ወጥታ የምታወራው ማለት ነው። እኔ እውነት ለመናገር እግዚአብሔር ልጅ ሲሰጠን ቤተሰቡን የሚያከብር ሀገሩን የሚያከብር ልጅ ይስጠን። ካልሆነ ምን ይሰራል? ይሄው አየነው አይደል ሚዲያ ላይ እናትም አትጠቀምም ልጅም አትጠቀምም፣ ጥሩ ልጅ ካልሰጠን እግዚአብሔር ማለት ነው። እና በጣም ነው የሚያሳፍረው። እንደ አንድ ኢትዮጵያዊ እውነት ያሳፍራል። እኔ አፍሬያለሁ፣ በእውነት አፍሬያለሁ። እኔ ለእነሱ አፍሬያለሁ። እግዚኦ መሐረነ ክርስቶስ። ልጅሽን እፈልጋለሁ ብሎኛል ምናምን ብለሽ ከዛ በኋላ ግን ከሱ ጋር ሌላ ነገር ስታደርጉ አይቻችኋለሁ፣ አግኝቻችኋለሁ። እሱ መልሽልኝ። ከሱ ጋር ሌላ ነገር ስታደርጉ እኔ በጆሮ ሰማችሁ ነበር። ልጅ ናት ለእናት ማድረግ አያስፈልግም። በቃ ታውቂዋለሽ ምን እንዳልኩኝ። መልሽልኝ ማማ መልሽልኝ። ዘሪሁን ማለት የኔ ኩያ ነው፣ በጣም ይፈልግሻል እና እህቴን ምንድን ሰማችሁ? እዚህ ጋር ልጅ ለእናቷ የምትላትን ሚዲያ ላይ እንደዚህ አይነት ነገር ይወራል። ወዴት እየሄድን እንደሆነ አሁን ላይ እውነት በጣም ነው እንትን የሚለው የሚያሳፍረው። እና ስሙት። ጓደኞቼ ቤት ኖር መተሽ ምን አባሽ ታረጊ ነው የምትደውይለት? አመንሽም አላመንሽም የ3 ወር እርጉዝ ነኝ ከሱ ስትይ ጓደኛዬ ሰምታሻለች። ከዚህ በላይ አላወራም። አይ ቲንክ ኢዝ ኢነፍ። ምክንያቱም መልስ መስጠት ስለማት